እስከ መቼ ነው እያከኩ ምኖረዋ? የሰለጠኑት ሀገር ቻይና ብትል አውስትራሊያ ብትል አሜሪካ ብትል ባላቸው ነገር ነው በቃ እየሰሩ የሚኖሩት። በቃ ይቺን 300 ብር ተከራይቻለሁ የኢትዮጵያን ህዝብ አስደምሜ ትርፌ ነው ማገኘው ይላል። አባቴ ነይ አጥበብ በእናትሽ ውሃ በላት እኮ ድረሽላት እንጂ ልትበይ። ኧረ ምን ድሮም ኢትዮጵያ ውስጥ ጥበብ ያለው ሰው ምንም አይከፋም። ነይ እስኪ ባዛር እንዴት ነሽ? በእናትሽ ባደጉት ሀገራት እኮ የኛ ወደ ኢትዮጵያ አስገባ ነው እንዴ? ምንድን መድፈ በቃ ላቀንቅንልሽ እና ኢትዮጵያ ውስጥ የተመቸሽን ዘፈን ንገሪ ፏላ አድርግሽና የሆነ ነገር ትወርጅልኛለሽ። መልካም እንደዛ ከሆነ የማን ነው? የቴድሮስ ታደሰና የስጢፋኖስ ቶማስ ማሻፕ ያደርጉትን ዘፈኝ። ምንም ችግር የለውም አባቴ የፈጠነ ዘፍናለሁ ብለህ ሲኖ ክላክስ ታወጣለህ እንዴ? ማለት ነው ጉንፋን እኮ ይዞኝ ነው እዚህ እና ዘፈን እንጂ ልቤ እንደ እንቁላል ቦጭ እያለልሽ ነው። ለምንድን ነው ማትረጂኝ? እኔ ጽጌረዳ ሳልረዳ ቀርቻ አይደለም ወንድሜ ስለሚመጣ ነው። ሰፈር አይሆንም። ለምንድን ነው አይሆንም ትይኝ? እኔ ላንቺ የአማርኛ መጽሐፍ ይዘሽ ሳትመጪ አራተኛ ክፍል ላይ ሲሰጥሽ አይሆንም ብዬሻለሁ። ይገባኛል። አካባቢ ሳይንስ ላይ ያለው እኮ በሬ ለወጋችን እኔ ነኝ የገባሁልሽ። መስዋዕትነት ከፍዬብሻለሁ። ተረድቻለሁ። ይሄ ወንድሜ የሚመጣበት ሰፈር ነው። ተረድቻለሁ። ወንድምሽ ምን ይፈጥራል? እኔ እኮ በጣም ነው የምጣላው እኮ እዚህ ሰፈር። ላንቺ ብዬ ነው እንጂ እስር ቤት ምናምን 2 አመት ገብቼ ወጣው ሰው ነኝ እንዴ እኮ። ይገለሃል። ማን ነው የሚገለኝ? የቱ ነው? እንደውም መጣ እየነገርኩ ነበረ። አረ ወንድምሽ እና ምን ሊፈጥር ነው? ምን ሊሆን ነው? አራት ሰሞን ላንቺ ይሉኝ እሜቴ ቃሪያዋ ምርጥ የምታቃጥል ቃሪያ ናት። 25 አድርጊያለሁ። ቲማቲሙ ግን ለቁርጥም ለስልስም ስለሚሆን ከ30 ብር ፍንክች